እየተባለ ያለው ቤተሰቦቹ መጥቶ እሱ መሆኑን እንዲያረጋግጡ ነበር ናሆም ይሄንን ነገር ሊነግራቸው የመጣው። ግን ደግሞ መናገር አልቻለም። ለአንድም ሰው ሳይናገር እንዴት ልንገራቸው፣ እንዴት ነው እንደዚህ አይነት ዜና የሚነገረው ብሎ ሲጨንቀው ነው መጀመሪያ እንደውም ለኤልሹ ሊነግራት ፈልጎ ከዛን የሚከሰተውን ነገር በምናቡ አስቦ አሁን ብነግራት እንደዚህ ትሆናለች ብሎ በምናቡ ውስጥ ስሎ ነበር ሳይነግራት ወጥቶ እየሮጠ የሄደውና ቤሉልን እራሱ በስልክ አሳውቅሃለሁ ያለው ማለት ነው። ግን ደግሞ በዚህ መሃል የሆነ ሰው ደውሎ ለሄለን የነገራት ይመስላል። ሄለን ያው ደንግጣለች። የምትሰማው ያው ስለ ቶሚ ሞት ነው። ደንግጣ እየጮኸች ነበር ምን እያለች ያለችው። ግን ደግሞ ቤትም በኩል ቢሆንም የቶሚ መሞት ላይ የሄለን እጅ እንዳለበት ግልጽ ነው ማለት ነው። ምናልባት እንደዚህ እያደረገች ያለችው እያስመሰለች ያለችው እናም ቶሚን እንደምትወደውና እንደምታፈቅረው እንደውም ብቻውን ቁጭ ብላ ራሱ ስታለቅስ የነበረው ለሌሎች ሰዎች ለማስመሰል በቃ አዝናለች፣ ተጎድታለች እንዲባልና በቶሚ መሞት ላይ የሷ እጅ እንደሌለበት ያንን ነገር ለሌሎቹ ለማረጋገጥ ነው አሁን ላይ እንደዚህ እንዳዘነ ሰው ቁጭ ብላ ስታለቅስ የነበረው እንጂ በዚህ ነገር ውስጥ የሷ እጅ እንዳለበት ግልጽ ነው። ያው እሷ ከመጀመሪያውኑ ጀምሮ ቶሚን ለመግደል እንደምትፈልግ ግልጽ ነው። እንደውም የመጀመሪያ ቀን ራሱ እሱ ሳሎን ሶፋ ላይ ተቀምጦ ከኋላ በሽጉጥ ልትመታው ስትል ነበር መሲ አይታ ስትጮው የነበረውና በዛ ምክንያት መሲ ራሱ በትራስ አፍና ልትገላት ሞክራ ነበር። ግን ደግሞ ያ ነገር አልተሳካለትም። ለብዙ ቀናት ሲያሳስባትና ሲያስፈራት የነበረው ሄለንን መሲ ይሄንን ነገር ለሌሎች ትናገር ይሆን እንዴ፣ ለቶሚ ትናገር ይሆን እንዴ የሚለው ነገር ሲያሳስባት ነበር። ግን ደግሞ በስተመጨረሻ ላይ አሁን ቶሚ ሞቷል፣ በሰው እጅ ነው ተገለው ቱቦ ውስጥ የተጣለው ተብሏል ማለት ነው። ይሄንን ነገር ልታረግ የምትችለው ሄለን ነች እንጂ ሌላ ማንም ሰው ሊሆን አይችልም። ያው ቶሚ እሷ የምትሰራቸው ወንጀሎችን ህገወጥ የህፃናት ዝውውርና የአዶኒን አባት ራሱ የሆነች ሴት እንደገደለች ያውቃል። እናም ደግሞ የተገደለበትን ቤት ራሱ አግኝቶት እናም እዛ ቤት ራሱ የሆነች ሴት ስትገባና ስትወጣ ያዩ ሰዎች አሉ። ሰዎቹ ራሱ አግኝቶ ለምስክር ሊጠይቃቸው እንደሆነ ያንን ሁሉ የሚደርስበትን መረጃ ሁሉ እየነገራት ሄለን ደግሞ እሱ የሚነግራትን ነገር ይዛ ከስር ከስር እሱ የሚያገኛቸው ማስረጃዎችን ስታጠፋበት ነበር። እናም ደግሞ በስተመጨረሻ ላይ አሁን ላይ እንደሚደርስባት ወንጀላዋ ተንኮሏ እንደሚጋለጥ ስታውቅ ነው ቶሚን እንደዚህ ልታስደርግ የምትችለው ማለት ነው። ግን ደግሞ ባለፈው ቴዲ ሲያወራት የነበረው እኔ ስለዚህ ጉዳይ ምንም እማቆ ነገር የለም በቶሚ መጥፋት ውስጥ እጄ የለበትም ብሎ ያንን ነገር ነግሯታል ማለት ነው። ምናልባት ደግሞ ሄለን እዚህ ጋር አይታወቅም ነገሩ ራሱ ከቴዲ ልትደብቀው ትችላለች። ያው ባለፈው ከቴዲ ጋር የሆነ ግሮሰሪ ተገናኝቶ ከአሁን በኋላ ስለ ስራ ጉዳይ ብቻ ነው የምናወራው ብሎ ከቴዲ ጋር ራሱ በመሃላቸው የሆነ ቅሬታ ተፈጥሮ ነበርና ምናልባት ቴዲም ባለማመን ስሜት ውስጥ ሆና ሄለን እዚህ ጋር ሌላ ሰው ቀጥራ ሌላ ቀኝ እጅ የሚሆናትን ሰው አዘጋጅታ እዚህ ጋር ደግሞ ቶሚን ልታስገድለው ትችላለች ማለት ነው። ቴዲ ያው አሁን ላይ እየተቀየረባት ነው። መጀመሪያ እሷ ተስፋ የሰጠችው የሆነ ነገር አድርገን እቅዳችንን ካሳካም በኋላ ወደፊት አብረን እንኖራለን የሚለውን ነገር አስቦ ነው መጀመሪያ እዚህ ነገር ውስጥ የገቡት። ቴዲ ግን ሄለንን ሳያት ያንን ነገር የምታደርግ አይመስልም። እሷ ዝም ብላ ህይወቷን መኖር ነው የምፈልገው፣ እዛው ከቶሚ ጋር መቆየት ነው የምፈልገው። ቴዲ ደግሞ ያንን ነገር መጠበቅ ስለሰለቸው ነው አሁን ላይ እኔ ካሁን በኋላ አንቺን አልጠብቅሽም፣ የራሴን ህይወት መመስረት እፈልጋለሁ፣ ሌላ ሴት አግብቼ የተረጋጋ ህይወት እንዲኖረኝ እፈልጋለሁ ብሎ ያንን ነገር ነግሯታልና አሁን ላይ ሄለን ቴዲንም ማመን ትታለች። እናም ደግሞ ባለፈው ራሱ እሱ ላይ ስትዝት ነበር እኔ ስናደድ ምን እንደማረግ አታቀኝም እያለችው ነበርና እዚህ ጋር አሁን ሊሆን የሚችለው የራሷ ሌላ ሰው ቀኝ እጅ የሚሆናትን ሰው አዘጋጅታ ነገሩ ሚስጥር አድርጋ ከሁሉም ሰው ደብቃ ሁሉንም ነገር ከምትነግረው ከቴዲ ራሱ ደብቃ ቶሚን ልታስገድለው ትችላለች ማለት ነው። ይሄ ደግሞ የሚሆነው ወንጀላውን ለመደበቅ ነው እንጂ ሌላ ነገር አይደለም። መጀመሪያ ላይ እሷ የምትሰራቸው ወንጀሎችን እየተከታተለ እንዳይሳካላት የሚያደርገው የአዶኒ አባት ነበር። እሱን ደግሞ ጠብቃው ከቴዲ ጋር አሳግታው ገላው ነበር በሽጉጥ። ሁለተኛ ደግሞ ስራዋን አላሰራ ያለትና ወንጀላዋን አላሰራ ያለት ደግሞ ቶሚ ነውና ለብዙ ቀናት ቶሚን ለማስወገድ ሙከራ ስታደርግ ነበር። ቶሚ ደግሞ ባለቤቱ ስለሆነች የልጁ እናት ስለሆነች ስራው ላይ የሚያጋጥሙት ነገሮችን ስለ ስራው አንዳንድ ነገሮችን ያወራቸዋል። እናም ደግሞ የሆነ ሰው ወንጀል እየሰራ ነው፣ ስለዛ ወንጀል ራሱ ወንጀሉን የሰሩትን ሰዎች ራሱ ምን ያህል እንደቀረበ ሚስጥሩን ሁሉ ለሷ ያካፍላታል። እዚህ ጋር ደግሞ ወንጀለኛዋ እሷ ስለሆነች ቶሚ ይደርስብኛል፣ ያጋልጠኛል የሚለው ነገር በጣም ስለሚያስፈራት ከስር ከስር እየሄደች ማስረጃውን ስታጠፋ ነበር። በስተመጨረሻ ደግሞ ያው እንደምትፈልገው ቶሚን ገላዋለች ማለት ነው። ምናልባት ይሄን ነገር ልታወጣ የምትችለው አሁን መሲ ነች ማለት ነው። መሲ ያው ከመጀመሪያውኑ እኔ መጀመሪያውኑ ቀር ራሱ እኮ ከኋላ ሽጉጥ ስትደቀንበት ድንገት አይቼ ጨውክና እኔ ራሱ እኮ በትራስ አፍና ልትገለኝ ነበር ብላ ያንን ሚስጥር ካወጣችና በትንሽም ቢሆን ሄለን ከተጠረጠረች ነው እንጂ እዚህ ጋር ማንም ሰው ሄለንን ሊጠረጥራት አይችልም ማለት ነው። ያው አሁን እያደረገች ያለችው እንዳዘነ ሰው ቶሚ እንደናፈቃት ከዚህ በፊት አብሮ ያሳለፉትን ትዝታዎች ራሱ ቶሚ ለሷ ያደረገላትን ነገር ሁሉ እያሰበች አሁን ላይ ቁጭ ብላ እያለ
እያለቀሰች ነውና ይሄ ደግሞ ለሁሉም ሰው የሚመስለው ቶሚን በጣም እንደምትወደውና እንደምታፈቅረው እናም ደግሞ ይሄን ነገር እሷ ልታደርግ እንደማትችል ነው እንጂ የሚገምቱት እሷ እንዲህ ታደርጋለች ብሎ ማንም ሰው ሊጠረጥራት አይችልም ማለት ነው። እዚህ ጋር ልታጋልጣት የምትችለው መሲ ብቻ ነች ማለት ነው። መሲ ያው አሁን ላይ በጣም ንዴት ላይ ነች። በተለይ ደግሞ ቴዲ ፎቶውን ካላከላት በኋላ እሷ የመሰላት እዛ ጋር ሄለንና ቴዲ አንድ ላይ ሆኖ የተጫወቱባት መስሏታልና ለሁለቱ ናችሁ ተጫወታችሁብኝ፣ ይሄንን ሁሉ አመት ሳውራው የነበረው ለካ አንተ ነው ብላ ቴዲን እሷ ከዚህ በፊት በጣም ትጠላው ነበር። ለሱ ራሱ ስትነግረው የነበረው የምታወራው ሌላ ሰው መስሏት ቴዲን ምን ያህል እንደምትጠላው ራሱ ስትነግረው ነበር። እናም ደግሞ በስተመጨረሻ ለብዙ ቀናት ስትጠብቀው የነበረው ወደፊት አገባዋለሁ አብሬው እኖራለሁ የምትለው ሰው ደግሞ ቴዲ ሆኖ መገኘቷ በጣም አስከፍቷታል። እሷ ከሄለን ጋር ነው የተጫወቱብኝ ብላ አሁን ላይ በጣም ተበሳጭታ እንደውም ከዛ ክፍልም አልወጣችም። ሄለንን እየጠራቻት አንቺ ሴትዮ ከዚህ በላይ ምንም አታደርጊኝም ነይና በሩን ክፈችልኝ እያለች እዛ ጋር እየጨወች ነው ማለት ነው። ሌላው ነገር ደግሞ ስለ አዶኒ ነው። አዶኒ ባለፈው ሄለንን ጠርጥሯት ነበር ከአንዳንድ ነገሮች። በተለይ ደግሞ መኩ ገጠር ሄዶ ሄለን እኮ ህጻናትን አቅም አልባ ከሆኑ ወላጆች ህጻናትን እየወሰደች ትረዳለች፣ ታሳድጋለች የሚለውን ነገር ከገጠር ከሆነ ሰው ሰምቶ ያንን ነገር ለአዶኒ ሲነግረው አዶኒ ደግሞ ስለዚህ ነገር ምንም ሰምቶ አያውቅም። እናም ደግሞ አባቱ ስለ ህጻናት ሲያወራ ይሰማ ነበር ከዚህ በፊት አባቱ ከመሞቱ በፊት። እዚህ ጋር ደግሞ መኩ የነገረው ነገር ጥያቄ ፈጥሮበት ነበር። እዛ ጋር ሄለን የጠረጠራትና መጀመሪያ ራሱ ኑኑ የታገተች ቀን ራሱ እሷ ስልክ ቴክስት ለሆነ ሰው ስትልክ አይቷል። እሱ ነገር ራሱ ጥያቄ ፈጥሮባታል። እዚህ ጋር ደግሞ መኩ መጥቶ የነገረው ነገር የሆነ ጥያቄ ስለፈጠረበት የሆነ ጥርጣሬ ሄለን ላይ ስላሳደረበት እሷ ክፍል መኝታ ክፍል አልጋዋ ስር ድምጽ መቅጃ አስቀምጦ ነበር። ግን አሁን ደግሞ ሊወስደው እያሰበ ነው። በስተመጨረሻ ዛሬ እስኪ ወስደዋለሁ እያለ ነውና ምናልባት እዛ ጋር ሄለን ስልክ ስታወራ ወይ ደግሞ የሆነ ነገር ስታወራ እሰማለሁ የሆነ ማስረጃ አገኛለሁ የሚለውን ነገር አስቦ ነው። ሄለን በፊት ላይ ቢሆን ከቴዲ ጋር ስልክ ስታወራ ነበር እዛ ክፍሏ ትሆንና አንዳንድ እቅዶችን ቴዲ የሚያደርጋቸው ነገሮችን ያኔ ኑኑን ያገቷት ጊዜ ራሱ እሷን መመረዝ እንዳለበት ራሱ እዛ ክፍል ቁጭ ብላ አልጋዋ ላይ ቁጭ ብላ ያንን ሚስጥሩላ ስታወራ ነበር። ከቴዲ ጋር ግን ትንሽ ከተቀያየሙ በኋላ ከተኮራረፉ በኋላ አሁን ግን እንደ በፊቱ የራሷ ክፍል ቁጭ ብላ እንደዚህ ከባባድ ሚስጥሮችን አውርታ አታውቅም። ለዛ ደግሞ እዚህ ጋር አዶኒ ምንም አይነት ሚስጥር አያገኝም ማለት ነው። ምናልባት ደግሞ እዚህ ጋር ትንሽ ሊያጠራጥር የሚችለው በቴዲ ቦታ ሌላ ሁነኛ ሰው ያግዘኛል፣ ይሄ ትክክለኛ ቀኝ እጅ ይሆነኛል የምትለው ሌላ ሰው አዘጋጅታ ምናልባት ከዛ ሰው ጋር ስታወራ የሆነ ድምጽ ቀርቶለት ከሆነ እንጂ እስካሁን ሄለን እዛ ክፍሏ ውስጥ ሆና ስለ ወንጀሎቿ ስለምታረጋቸው ነገሮች ሁሉ ስለ ክፋቷ ስለ ተንኮሏ እስካሁን ያወራችው ነገር የለም። በዚህ ምክንያት ደግሞ አዶኒ ከማዳመጫው ከድምጽ መቅጃ ውስጥ ምንም አይነት ማስረጃ አያገኝም ማለት ነው። ምናልባት አሁን እሱ እዚህ ጋር ሊያገኝ የሚችለው አንድ ነገር ባለፈው ሄለን ታዲን ስታባብላት በገንዘብ እሷን ስትደልላት መሲ ምናልባት ለቶሚ የሆነ ነገር ነግራ ይሆናል። መሲ ለቶሚ ምን ነገረች? ያን ነገር አወጣጭልኝ እኔ ገንዘብ እሰጥሻለሁ ብላ እዛ ጋር ታዲን በገንዘብ ስታባብላት ነበር። አሁን እዛ ውስጥ ሊያገኘው የሚችለው አዶኒ ይሄንን ነገር ነው። ሄለን ምንድነው የምፈራው? ሄለን ምንድነው እሱ ለቶሚ እንዳይነገር የምትፈራው? ምን አይነት ከባድ ሚስጥር ቢኖራት ነው የሚለው ነገር ጥያቄ ፈጥሮበት በዛ መንገድ ደግሞ ወደ ሌላ ምርመራ ከሄደው ነው እንጂ እዚህ ጋር ሄለን ስላደረገችው ነገር ስለ ክፋቷ ስለ ተንኮሏ የሚያረጋግጥ ነገር ምንም አላገኘም ማለት ነው። ሌላው ነገር ደግሞ ኤልሹ ዛሬ ከዚህ በፊት ስለ ኑኑ የሚገልጽ የሆነ ሚስጥር የያዘ ፖስታ ከእናቷ ክፍል ከሄለን ክፍል ሰርቃ ነበር። ሄለን ደግሞ ወዲያውኑ ደርሳ ያንን ፖስታ ተቀብላት ነበር። ግን ዛሬ ደግሞ በድጋሚ ሄዳ ያንን ፖስታ አግኝታ ነበር። ያው እሷ ስለ ኑኑ የሆነ ከባድ ሚስጥር አለው፣ ስለዚህ ኑኑን አሸማቀቃታለሁ፣ ኑኑን የሆነ ነገር አድርጋታለሁ በሚለው ነበር ፖስታውን ይዛ መጣ። ኑኑን ጠርታ እዛ ጋር አዶኒ መጥቶ ለሶስት ቁጭ ብሎ ከፍቶ ኑኑን እዛ ጋር ለማዋረድ አዶኒ እንዲጠላት ለማድረግ ስለሷ የሆነ መጥፎ ነገር ይዛል ብላ ስላሰበች እዛ ለመክፈት አስባ ነበር። ግን ደግሞ ያ ነገር እንዳይሆን አዶኒ አግዞ ፖስታውን ለኑኑ መልሶ ኑኑ ፖስታውን ይዛ ሄዳለች ማለት ነው።